አሁን ሁሌ የማይመለስልኝ ጥያቄ እንዳለ ኢትዮጵያ ላይ ማለት ነው ኦርቶዶክስ ላይ የሚደረገው ጫና ማለት ነው። እስኪ ይኑርበት ይተንፈሱበት በሀገራቸው ላይ በእናታችሁ እምነታቸውን በፈለጉት መንገድ ያካሂዱ። እስኪ በዚህ ሰዓት በተሰማ ሰበር መረጃ ከወጣት ዘውዱ ሀፍቱ ጾታዊ ግድያ ጋር ተያይዞ ፍርድ ቤት እጅግ አስገራሚና በርካቶችን ያስደነገጠ መረጃን አሰምቷል። አዲስ አበባ የማናት ብለን ከማለታችን በፊት አዲስ አበባ እንዴት ተመሰረተች፣ እንዴት ተቆረቆረች፣ እንዴትስ ከተማ ሆነች? ንጉስ ምኒልክና ጣይቱ ባይኖሩ ኖሮ አዲስ አበባ ከተማ ሆና ለክርክር አትነሳም ነበር። ቆይስ እኛ አዲስ አበባ የተወለድን ሰዎች የት ነው ሀገራችን? የት ነው ሀገራችን? በአላህ እንደ አማራ በአብይ የተከዳ እንደ አማራ ማንም የለም። ከመኪና ላይ ራሱ እያስወረዱ በቃ መኪና ላይ እየጠበቁ አማራ ነው አማራ ተሆነ ያው በቃ ጎትቶ ከመኪና ላይ መግደል ነው። ሰላም በአዳዲስና ወቅታዊ መረጃዎች ተመልሼ መጣሁኝ። ኦርቶዶክሳውያኑን ምን አድርጉ ነው የምትሏቸው? በሀገራቸው ይኑሩበት ስትል ሙስሊሟ መልእክቷን አስተላልፋለች። በወጣት ዘውዱ ላይ በተደረገው ግፍ ፍርድ ቤቱ አስደንጋጭ ምላሽን ሰጥቷል። በዚህ ጉዳይም ብዙሃኑ እየተነጋገሩበት ይገኛሉ። በአዲስ አበባ ጉዳይም አዳዲስ መረጃዎችን ይዘን መተናል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከወጣቷ ቪዲዮ እንጀምር። በዚህ ሰዓት በተሰማ ሰበር መረጃ ከወጣት ዘውዱ ሀፍቱ ጾታዊ ግድያ ጋር ተያይዞ ፍርድ ቤት እጅግ አስገራሚና በርካቶችን ያስደነገጠ መረጃን አሰምቷል። ወጣቷ ጥቃት ሊፈጸምባት ሲሞክር በመቃወሟ አጥቂዎቿ በያዙት ተሽከርካሪ ገጭተው ገድለዋታል። የመቀሌ ማዕከላዊ ፍርድ ቤትም በሁለቱ ተከሳሾች ላይ የእድሜ ልክ እስራት ወስኖባቸው ነበር። ነገር ግን ከይግባኝ መዝገብ ውስጥ ዋናው የስልክ ማስረጃ በመጥፋቱ ምክንያት በነፃ እንዲለቀቁም ተደርገዋል። 9 የሴቶችና የፍትህ ማህበራት እንዳሳወቁ ከሆነ የዋናው ተከሳሽ አባት የትግራይ ፖሊስ ኮሚሽን ከፍተኛ አመራር በመሆናቸው ማስረጃው ለ5 ወራት ሳይቀርብ መቆየቱና መጥፋቱ በዚሁ የጥቅም ግጭትና ጣልቃ ገብነት ጋር ይያያዛል ሲሉም ከሰዋል። የትግራይ ክልል ከፍተኛ ፍርድ ቤት በበኩሉ ውሳኔው ነፃና ገለልተኛ በሆነ መንገድ የቀረቡ ሰነዶችንና ምስክሮችን በመመርመር የተሰጠ ነው፣ በዚህ ምክንያት ነው በነፃ የተለቀቁት ብሏል። በተጨማሪም ቅሬታ ያለው አካል በህጋዊ መንገድ ለይግባኝ ሰሚ ፍርድ ቤት ማቅረብ እንደሚችል ገልጾ በነፃው ፍርድ ቤት ላይ ጫና ማሳደር ተቀባይነት የለውም ሲልም አሳውቋል። በዚህ አወዛጋቢ ውሳኔ ላይ የእናንተ አስተያየት ምንድነው? ሀሳባቸውን ኮሜንት ላይ አጋሩኝ። ፍትህ ለሁሉም ሴት እኩል ያስፈልጋታል። የዘውዱ ገዳይ ዘውዱን ብቻ አይደለም የገደለው። ይኸውላችሁ በ3 ቀን ልዩነት የ2 ሴቶችን ነፍስ ነው ያጠፋው። ዘውዱን በገደለ በ3ኛው ቀን እንደገና ሌላ ሙሉብርሃን መኮንን የምትባል ጠጥቶ ሲያሽከረክር ገጭቶ ገድሏት በሷ ክስ ብቻ በቸልተኝነት የሰው ነፍስ በማጥፋት ተብሎ 3 ዓመት ተፈርዶበት ነበር። በዘውዱ እድሜ ልክ ነበር የተፈረደበት። ይኸውላችሁ አሁን የዘውዱን ብቻ እያወራን እዛች ላይ የተፈጸመው ወንጀል ችላ እያልነው ነው። በዛም አለ በዚህ ልጁ የ2 ሴት እህቶቻችን ነፍስ እጁ ላይ አለ። ነገር ግን የህወሓት ልጅ ነው። የህወሓት ልጅ ስትሆን ደግሞ ትግራይ የራስህ ናት። የትግራይ ህዝብ ባሪያህ ነው። ስትፈልግ ታዋጋዋለህ፣ ስትፈልግ ትገድለዋለህ፣ ስትፈልግ የፈለግከውን ታረጓለህ። ህጉ የራስህ ስለሆነ ንጉሥ አይከሰስ ሰማይ አይታረስ እንደሚባለው ህወሓት ልጆች እና ህወሓት ነገስታት ስለሆኑ ትግራይ ውስጥ ለነሱ የሚሰራ እነሱ ላይ የሚሰራ ህግ የለም። ይህንን ነገር ደግሞ በተግባር አይተናል። ስለዚህ ዘውዱን ስናስብ ሙሉብርሃንንም እዛው ላይ እያሰብናት ልላችሁ ፈልጌ ነው። የአሸንዳውን ጉዳይ እንዴት አስባችሁ? ከቤት ባለመውጣት ቢቀበር ይሻላል ወይስ ጥቁር ለብሶ አደባባይ መውጣት? ሰላም ለትግራይ ህዝብ። ይመቻችሁ። እንደምታወቀው ዘውዱ ሀብቱ የትግራይ ተወላጅ ነች። እንደገናም ደግሞ በጣም የምስኪንና የድሃ ልጅ ነች። እነዚህ ወንጀለኞች ቀጥቅጠው ከገደሏት በኋላ በራሷ ላይ ወይም በላይዋ ላይ መኪናም ነድተውባታል። ታዲያ ለዚህ ቅጣታቸው እድሜ ልክ ቢቀጡም
ምንድነው የተባለው? እንደገና ነፃ ነው የተለቀቁት። ይህንን ተከትሎ ሰሞኑን በጣም ትልቅ አጀንዳ ተይዞ ነበር እንደምናውቀው ማለት ነው። ፍትህ ለዘውዱን ብቻ ሳይሆን ከዚህ በፊት ሲጠቁ ለነበሩት ሴቶቻችን በሙሉ ፍትህ ያስፈልጋል ብሎ ሙሉ የኢትዮጵያ ህዝብ በሚባል ደረጃ ቻሌንጁን ተቀላቅሎ እንቅስቃሴውን እየሄደ ነበር። ነገር ግን እንደሰማችሁት ከፍርድ ቤቱ ደግሞ በጣም አስደንጋጭ የሆነ ዜና ነው የተሰማው። እናንተ ምን ሀሳብ አስተያየት አላችሁ? እንደው ይቺ ፍትህ ወዴት ነው ያለችው? ፍትህ ሆይ ወዴት ነሽ እያላችሁ ኮሜንት ላይ አስቀምጡልኝ። የእውነት በጣም ያሳዝናል። በሌላኛው መረጃ ስናቀና ደግሞ ኦርቶዶክሶች በሀገራቸው እስኪ ይኑሩ ትለናለች ሙስሊም እህታችን። ኢትዮጵያ ላይ ማለት ነው ኦርቶዶክስ ላይ የሚደረገው ጫና ማለት ነው። ሰው ማርያምን ጠራችሁ ተብሎ ጫና፣ ገብርኤልን ጠራችሁ፣ ሚካኤልን ጠራችሁ፣ እንኳን ጠራችሁ ጎበዞች፣ እንኳን ጠራችሁ። ሚካኤል እኮ ያንተ ጓደኛ አይደለም፣ ጎረቤት አይደለም፣ መልአክ እኮ ነው። ገብርኤል እኮ መልአክ እኮ ነው። ማርያምን ጠራችሁ ወደዳችሁ ብላችሁ እሪያዙ ይልቀቁኝ የምትሉ ማለት ነው። እንኳን ወደዷት እንኳን ጠሯት። ማርያም እኮ ከፈጣሪ የተሰጣቸው ብጻት የተባለች የሴት መጀመሪያ የሴት መጨረሻ የንጽህና ጥግ ነች እኮ። እንዴ እነሱ እኮ ማለት ነው ጽድት ያለ ነገር እኮ ነው የጠሩት የተጠጉት እኮ። ምንድነው ችግራችሁ? ኢትዮጵያ ላይ ግን ኦርቶዶክስ መቼም ቢሆን መቼም ማለት ነው ተፈራገጣችሁም ታነቃችሁም እሽኮለል ያላችሁም ሰማይ ወጣችሁም ማርያምን ከመጥራት ወደ ኋላ አይሉም፣ ይቀጥላሉ። ገብርኤል ከማለት ወደ ኋላ አይሉም፣ ይቀጥላሉ። ሚካኤል ከማለት ወደ ኋላ አይሉም፣ ይቀጥላሉ። ምን ለማምጣት ነው? ሰው ቢሞት ሃይማኖት ይቀጥላል። እኔ ሁሌ ጥያቄ የሚሆንብኝ ነገር ማለት ነው ምንድነው ኦርቶዶክስ ላይ ትኩረት ተደርጎ የሚሰራው ነገር ምንድነው? እነዚህ ሰዎች ምንድነው ለኛ ለኢትዮጵያ ምን አድርገዋል የሚለውን ነገር እንኳን ፎከስ አታደርጉም እንዴ? የማርያም ስዕል እንደዚህ አድርገው የማርያም ስዕልን እኮ ከፊት ለፊት አድርገው ሲጸልዩ ውስጣቸውን ፈጣሪና ፈጣሪ ነው የሚያውቀው። ኮምፓስ ነው። ማንኛውም በእኛ በእስልምና ሃይማኖት ስንሰግድ ኮምፓስ አለን፣ ቂልባ አለን። እነሱ ደግሞ የሃይማኖታቸው ዱግማቸው ነው። ምንድነው እናንተ ጋር የሚጎለው ነገር? እነሱ ማርያም ስላሉ እናንተ የሚጎልባችሁ ነገር ምንድነው? ወይስ ያማችኋል፣ ይጨንቃችኋል? ወይስ አጋንንቱ ወየው ያስብላችኋል? ገብርኤል ሲጠራ ወየው ያስብላችኋል? እንዴ ኢትዮጵያ እኮ ማለት ነው ስንት አይነት ነገር የሚኖርበት ሀገር አይደል እንዴ? ስንት ጉድ፣ ስንት ቆሻሻ፣ ስንት አይነት ተወርቶ የማያልቅ ነገር የሚካሄድበት ሀገር ላይ ማለት ነው እነዚህ ሰዎች ማለት ነው የሀገር ዋልታ፣ የሀገር ማገር፣ የባህልና የቅርስ ባለቤት፣ ድንቅና ውብ ጎረቤት፣ እቁብተኛ፣ ድርተኛ፣ ሶሻል ላይፍ ነጋዴ ከወዴት ነው የምታገኙት? እንደ ኦርቶዶክስ ጎረቤት ከየት ነው የሚገኘው? እንደነዚህ አይነት ምርጥ ሰዎች የሚያገናዝቡ የተማሩ ብሩህ ጭንቅላት ያላቸው የሀገር ባለውለታ በራሳቸው ዙሪያ በራሳቸው እምነት በራሳቸው መንገድ በሀገራቸው ላይ ህገ መንግስቱ በሚፈቅደው ሃይማኖታቸውን ማራመድ እንዳይችሉ ምንድነው ውጥ የምትሉት? እነዚህ ሰዎች ተበደልን ብለው አልወጡ። ተረገጥን፣ መብታችን ተረገጠ፣ ሙእሚናችን ሞቱ ብለው እሪ ያላሉ። የቻሉትን ችለው ነው እየኖሩ ያሉት ይቅር ለፈጣሪ ብለው። እነዚህን ሰዎች ስታጡ ብዙ ነገር እንደሚጎላቸው አታውቁም እንዴ? ጥሩ ሰው ማጣት እኮ ከባድ ነው የሀገሬ ልጆች። እንኳን ጠሩ ገብርኤልን እንኳን ጠሩ፣ ሚሊዮን ጊዜ ጥሩ፣ ሚሊዮን ጊዜ ሚካኤልን ጥሩ፣ ሚሊዮን ጊዜ ማርያምን ጥሩ። ፈጣሪ የሰጣቸው ጸጋ እኮ ነው። ያንተን አጎትና አክስት ነው እንዴ ጠሩት? ያንተን ጓደኛ ነው እንዴ ጠሩት? ማርያምን ጠሩ ተብሎ ይቀናል እንዴ? ገብርኤልን ጠሩም ሚካኤልን ጠሩ ተብሎ ቅናት አለ እንዴ? የሀገሬ ልጆች እረ የሰው ግፍ አለው በእናታችሁ። እኔ ሙስሊም በሆንም ማለት ነው ጎረቤቶቼ፣ ጓደኞቼ፣ በትምህርት ዓለም በስራ ዓለም ጓደኞቼ፣ እንደ ሀገር ደግሞ ምርጥ ዜጎች እንዴ ወገንዬ፣ ወዴት እየተሄደ ነው? ወዴት እየተሄደ ነው? እረ ባካችሁን እንዴ እስኪ ወደ ሌላ ተንቀሳቀሱ። እስኪ ሌላውን አውግዙ። ስንት ጠንቋይ አምላኪ ባለበት ሀገር ስንት በሃይማኖቱ የሚነግድ አለ። ስንቱ የእምነት እያለ ስንት የሚዘሙት እያለ የሚሰርቅ የሚዘርፍ እያለ ኦርቶዶክስ ማንነካ? ማንነኩ? የተባረኩ ጽድት ያሉ ፍክት ያሉ ማሻአላ ተባረከላ ትትና ያላቸው ሰውን የሚያዳምጡ የሰው ህመም የሚገባቸው የሰው ችግር የሚገባቸው የሚረዱ የሚያነሱ የክፉ ቀን ጓደኛ ጎረቤት ናቸው እኮ። ለነዚህ ሰዎች ጥብቅና ልትቆሙ ይገባል። ሲበደሉ ሲከፋቸው
ምን ጉድ ነው ሀገራችን ላይ መጣ? አረ ውረዱ ከላያቸው ላይ ባካችሁ፣ ከጫንቃቸው ላይ ውረዱ በቃ። አንዴ ጧፍ ሸጡ፣ ሻማ ሸጡ፣ ጥላ ሸጡ፣ እንኳን ሸጡ። ስለትገባ እንኳን ስለገባ ይግባላቸው፣ ይመቻቸው፣ ይድመቁ። የነሱ መድመቅ ለኛ ድምቀት ነው። የነሱ ሰላም ለኛ ሰላም ነው። ብታቁ ኖሮ ደንቆሮ ምቀኛ ሁሉ ሐሲዳሞች አርፋችሁ ተቀመጡ። እስኪ ይኑሩበት፣ ይተንፍሱበት በሀገራቸው ላይ። በእናታችሁ እምነታቸውን በፈለጉት መንገድ ያካሂዱ። እስኪ እናንተ እኮ በቃ እኛ ጠያቂ ነን፣ እኛ ገነትና ጀሃነም አስገቢ ነን አላችሁ። ወደዛ ሂዱ አቦ ኮተት። እናመሰግናለን እህታችን። አንዳንዴ እኛ ስንናገር እኛ ስንጮህ እዛው ባለቤቶቹ ስለሆን እንደምንም አይቆጠርም፣ ወይም ለራሲ ቆርሶ አያሳንሱ አይነት ነገር ነው የሚመስላቸው ለተመልካቾች ማለት ነው። ነገር ግን እንደዚህ ለህሊናቸው የቆሙ ሰዎች፣ እውነትን እውነት የሚሉ ሰዎች ሲገኙ ደግሞ እውነትን ከነሱ መረዳትም አስፈላጊ ነው። ይህች እህታችን እንግዲህ ለእውነት የቆመች እህታችን ነች። ብዙ ጊዜ እውነትን ይዛ ነው የምትናገረው። እንትን ስለሆንኩ ነው፣ እንትና ይቀየመኛል፣ እንትና እንደዚህ ይሆናል ብላ አይደለም። እውነቷን ነው የምትናገረው። ባካችሁ ይኑሩበት እያለች ነው እንግዲህ ስለ ኦርቶዶክሳውያን በሷ አንደበት ተመስክሯል ማለት ነው። በእውነት እንደዚህ አይነት ሰዎችን እግዚአብሔር ያበርክትልን። ምክንያቱም እንደዚህ አይነት ሰዎች እውነቱን ሲናገሩ ለሀገር ሰላምም ስለሚበጅ ማለት ነው። ትክክለኛውን ነገር ከተለያየ ቦታ ሆኖ ሰው ሲናገር ሀገሪቱም በሰላም ላይ መቆየት፣ ሀገሪቱም ሰላም ይበጃል። ኦርቶዶክስ ማገር ነች፣ ኦርቶዶክስ ሀገር ነች። ኦርቶዶክስ እንደዚህ ነች ስንል በምክንያት ሀሳቧን እንዴት አያችሁት? የተረዳችሁትን ነገር ኮሜንት ላይ አስቀምጡልኝ። እግዚአብሔር ይስጥልን እህታችን፣ እግዚአብሔር ይስጥልን እያላችሁም አመስግኗት።
ትልልቅ ሰዎች ናቸው ብለን ያሰብናቸው ሰዎች ዘመኑ ጋር ሲቀያየሩ እንደማየት የሚያሳፍር ነገር የለም። በእውነቱ የአዲስ አበባ ጉዳይ አሁንም ድረስ ማነጋገሩን እየቀጠለ ነው። ምክንያቱም አዲስ አበባን የመሰረቷት የቆረቆሯት አዲስ አበባ እንድትሆን ያደረጓት እነማን ናቸው? አሁን ላይ አዲስ አበባ ውስጥ የሚኖረው ማን ነው? ይህንን ተከትሎ ደግሞ አዲስ አበባ የኔ ናት ብሎ መጮሁ መፎግላት ውስጥ ተገቢ ነው ወይ የሚለው ነገር ስቲል ማነጋገሩን ቀጥሏል። የአዲስ አበባ ነዋሪዎችም እኛ አዲስ አበባ ነው የተወለድነው፣ እትብታችን የተቀበረው። ስለዚህ እኛ ዝም ብለን ነው እየኖርን ያለነው እኮ ማህበረሰቡ ጋር ማንኛውም ጋር ተዋደን ተፋቅረን እየኖርን ያለነው። እናንተ ዳር ዳር ሆናችሁ ለምንድን ነው የምታሰቃዩን? እባካችሁን ኖር እያሉ እየተማጸኑ ይገኛል። እናም ብዙሃኑ አይ መሬቱ ወይም በአካባቢው በአዲስ አበባ ዙሪያ ያለው የኦሮሚያ ስለሆነ እንደውም እስካሁን ድረስ በኦሮሚያ ክልል ውስጥ አለመኖሩ የኦሮሚያ ሕዝብን ዝምተኝነትና ችልተኝነት ነው የሚያሳየው እያሉ ነገር የሚጭሩ አሉ። በሌላ በኩል ደግሞ አይ አዲስ አበባን የመሰረቷት ከተለያየ ቦታ የመጡ ሰዎች ናቸው። ምናልባት አዲስ አበባን ባይመርጡና ሌላ ክልል ውስጥ ያለ ቦታ ቢመርጡ ያቺ ቦታ የአዲስ አበባን አይነት ብልጽግና ታገኝና አሁን ተሆነና የአፍሪካ መዲና እዛ ቦታ ነበረ የሚሆነው። ስለዚህ ማክበርና ክሬዲት መስጠት ያለብን እንደውም ይችን ሀገር አዲስ አበባ እንድትሆን ላደረጓት ህዝብ ነው። በፍጹም የአዲስ አበባ ጉዳይ ከዚህ በኋላ እንደ ኢሹ ሆኖ መነሳት የለበትም፣ ለህዝቡ መራራት አለብን የሚሉ ሰዎችም አሉ። አሁንም ድረስ ማነጋገሩን ቀጥሏል። የአዲስ አበባ ነዋሪዎችም ራሩልን ማለታቸውን ቀጥለዋል። ሀገሬ ልጆች አዲስ አበባ የኦሮሚያ እያላችሁ የምትሉ ሰዎች ማለት ነው። ቆይ እስኪ እኛ አዲስ አበባ የተወለድን ሰዎች የት ነው ሀገራችን? የት ነው ሀገራችን? በኋላ ለምሳሌ ጎንደር የተወለዱ ሰዎች ጎንደሬ ይባላሉ። ጎጃም የተወለዱ ጎጃሜ ይባላሉ። ወሎ የተወለዱ ደግሞ ወለዬ ይባላሉ። ቤኒሻንጉልም እንደዛው፣ ትግራይም ውስጥም የትግራይ ልጅ ይባላል። የአዲስ አበባ ልጅስ እሺ፣ የኛ ሀገርስ እሺ፣ ለኛ ማን ነው ፍትህ የሚልልን? ተወልደን እትብታችን የተቀበሩ ወጣቶች እንግዲህ በስንት ሚሊዮን የሚቆጠሩ አዲስ አበባ ተወልደው እትብታቸው እዛው አዲስ አበባ የተቀበሩ የት ነው ሀገራቸው? እንግዲህ የኦሮሚያ ነው ካላችሁ ለኛስ ሀገር አዘጋጅታችኋል? ቢከፋን እንኳን የምንሄድበት በሀገራችን ላይ ስደተኛ ልንሆን ነው እንዴ የአዲስ አበባ ልጆች? ኧረ ወገን የማን ሀገር ሰው? እኛ የአዲስ አበባ ልጆች ነው የምንባለው አይደል? ሀገራችንን እስኪ ሀገር ላለው ሰው እየሰጣችሁ። ኦሮሚያውን ብዙ ሀገር አለው። ወለጋ አለ፣ ጅማ አለ፣ አርሲ አለ፣ ሱሉልታ፣ ባሌ፣ ሰላሌ፣ ይህ ሁሉ ሀገር አላቸው እኮ ኦሮሞ ሰፊ ነች። ለምን የአዲስ አበባን ሀገር ለአዲስ አበባ ልጆች አትተውላትም? እስከ መቼ ነው? እኛ ግን እስከ መቼ ነው? እስከ መቼ ነው? አዲስ አበባ ተወልደን ቤት የለን። አዲስ አበባ ተወልደን ስራ ይሳካልን። አዲስ አበባ ተወልደን እኛ የመጣውን እያሰለጠንን የመጣውን እያሳደግን ፎቅ ሲሰራ እያየን ሱቅ ሲሰራ እያየን የበይ ተመልካች ሆነን ህይወታችን እንደቀጠለ ነው። ያም ይሁን ብለን እየኖርን ነው። እሺ ሀገር ሴት ነው ያለን። እሺ ቆይ ፈጣሪ እንደው ያምጣና ለምሳሌ ኦሮሚያ ክልል ነው ይባልና ውጡ ከአዲስ አበባ የኦሮሚያ ልጆች ካልተባላችሁ ቢባል ቋንቋ እንኳን አንችልም። የት ነው የምንሄደው? የት ነው ሀገራችን? ሀገር አዘጋጅታችሁልናል፣ ግን ሀገር አዘጋጁልን መጀመሪያ። ለኛ ግማሹን እንኳን ከልሉልን። ዝም ብላችሁ ተነስታችሁ የእንትና ክልል ነው የእንትና ክልል ነው። እኛን ፍቃድ አትጠይቁም እንዴ? እኛ መብት የለንም? በቃ የአዲስ አበባ ልጅ ዝም ብሎ ነው የሚኖረው። በቃ ቢሰደድ የአዲስ አበባ ልጅ፣ ዱርዬ ነው ቢባል የአዲስ አበባ ልጅ፣ አይሰራም ይሄ ወንበዴ ቢባል የአዲስ አበባ ልጅ፣ መከራ ችግር ቢደርስበት የአዲስ አበባ ልጅ። ኧረ ወገን ፍትህ! ኧረ ፍትህ ለአዲስ አበባ ልጆች! ሀገራችን የት ነው? ሀገራችን የኛ የት ነው? አዲስ አበባ በእርግጥ ሰፊ ሀገር ነች፣ ግን ሀገሩን የአንድ ብሔር ነው ብላችሁ ካላችሁ ለኛ ሀገር ከልሉልን፣ ቦታ ከልሉልን እባካችሁ። አናሳዝናችሁ? የት እንሂድ? የኛ ሀገር የት ነው? እስኪ አንድ የአዲስ አበባ ልጅ ኮንዶሚኒየም ያለው አምጣልኝ። አንድ የአዲስ አበባ ልጅ አምጣልኝ ቤት ያለው። መሆን ያለበት የአዲስ አበባ ሀገር ለአዲስ አበባ ልጅ መሆን ያለበት። የዋህ ናቸው ብላችሁ ዝም አሉ ብላችሁ በላያችን ላይ ተረማመዳላችሁ። ኧረ ትዕግስትም ልክ አለው። ኧረ ፍትህ! ኧረ ለጠቅላይ ሚኒስትር አብይ አህመድ አድርሱልኝ እባካችሁ፣ ሚሽን አድርጉልኝ። የት እንሂድ? የት ነው ሀገራችን? የት ነው ቦታችን? እኛ አዲስ አበባ ልጆች
መብታችንን እየጠየቅን ነው። እስከዛሬ ጠይቀን አናውቅም። አሁን ግን ነገሩ እየመረረ ነው፣ እየከፋ ነው። የት ነው? ነገራችን ላይ አዲስ አበባ የኛ ነች መባል ከተጀመረ ጀምሮ በአካልም ሰልፍ በመውጣት የአዲስ አበባ ልጆች እየተቃወሙ ይገኛሉ። አሁንም በተለያየ ሶሻል ሚዲያ ኧረ ፍትህ፣ እኛ የአዲስ አበባ ልጆች የት ነው ሀገራችን እያሉ ይገኛሉ ማለት ነው። እስኪ የነዚህ ልጆች ድምጽ ተሰምቶ ወይም የአዲስ አበባ ነዋሪዎች ድምጽ ተሰምቶ መሻሻያ ይደረጋል ወይንም አዳዲስ መግለጫዎች ይሰጡ ይሆን የሚለውን አብረን ነው የምንመለከተው። ነገር ግን የአዲስ አበባ ህዝብ መጮሁን አላቆመም። እንኖርበት የሚያሰቃዩ ነገሮች በዚህ ሰዓት ብዙ ናቸው። በእነሱ መሰቃየት ይበቃናል፣ መኖር አልቻልንም እያሉ ይገኛሉ። የእናንተን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ምላሴ ናት። ለምን ዛሬ ማለት ነው ታጥፌ አልሞትም። እንደ አማራ በአብይ የተከዳ እንደ አማራ ገባችሁ? አብይ ኦሮሞ መሆኑን አያውቁም፣ ያውቃሉ። እንደ አማራ በዚህ ጦርነት የተጎዳ ማንም የለም። ገባችሁ? ማንም የለም። ዝም ብዬ ስመለከት ምን እያልኩ ማለት ነው እግዚአብሔርን ነው ምላችሁ። እኔ አውቄ ማለት ነው እብድብድ እየተጫወትኩኝ ማለት ነው በጣም ማርክ አርጋለሁ አያለሁ። እና ማለት እንደ አማራ የተጎዳ እንደ አማራ በአብይ የተገፋ ለአብይ ከኦሮሞ በላይ ዋጋ የከፈሉት 4 ኪሎ ተሸክሞ ያስገቡት አማራዎች ናቸው። ግን ዋጋቸው አልተከፈለም፣ ተከርቷል፣ አለቀ። እሱን 4 ኪሎ ዛሬ ላይ ኦሮሞ ቢያጅቦ ማለት ነው አብይን ኦሮሞ ቢያጅቦ እንደማያዋጣው አብይ ራሱ ያውቃል። ይሄን ልንገራችሁ፣ አብይ ራሱ ያውቃል። ጌታን ነው የምላችሁ፣ አብይ በደንብ ነው የሚያውቀው። ያኔ ማለት ነው አማራዎች ተሸክሞ ከመኪና ላይ ራሱ እያስወረዱ በቃ መኪና ላይ እየጠበቁ አማራ ነው አማራ ተሆነ ያው በቃ ጎትቶ ከመኪና ላይ መግደል ነው። በቃ አማራ የተባለ በመኪና ተቀምጣም አይደለም። አማራና ነደዱ ዘመዶች በጋላችሁ እያሉ ተመኪና እያወረዱ አረዱ። ከኛ ቀቅበላችን ገብቶ አማራ የሚባል በአይናችን አናይም፣ አማራን ማረድ ነው የሚባል አሳለፉ። በኩርሙክ ከባድ የተባለ ጦርነት እየተደረገ እንደሚገኝ በዚህ ሰዓት እየሰማ እንገኛለን። በተለይ ይሄ በሱዳን ድንበር ላይ ብቻ ሳይሆን በሀገራችን የተለያዩ አካባቢዎች በአማራ ክልል ባለፉት ዓመታት፣ በትግራይ ክልል፣ በኦሮሚያ ክልል በርካታ ሰዎች የሚሞቱባቸው ጦርነቶች እየተደረጉ እንዳለ ይታወቃል። ሀገራችን መቼ ነው ወደ ሰላም የምትመጣው የሚለውም እጅግ በጣም አሳሳቢ በሆነበት በዚህ ሰዓት ላይ በኢትዮጵያ ድንበር ላይ እዚህ ጋር በምትመለከቱት በሱዳን በብሉ ናይል ግዛት ኩርሙክ ከተማ ላይ ማለት ነው ከባድ ጦርነት በአርኤስኤፍ እና ሱዳን ጦር መካከል ተደርጓል። በዚህም ታዲያ አርኤስኤፍ ኩርሙክን መቆጣጠሩን አልጀዚራን ጨምሮ የተለያዩ ሚዲያዎች እየዘገቡት ይገኛሉ። በተለያየ ቦታ የምንሰማው ጥሩ ያልሆነ ነገር ነው። እስከዚህ አመት ድረስ ወይ እስከዚህ እኛ እስካለንበት ድረስ ኢትዮጵያ የምትታወቀው ብዙ ብሔር ብሔረሰቦች ተዋደው ተከባብረውና ተቻችለው እንደሚኖሩባትና የተለያየ ቋንቋም እንደሚነገርባት ነው። ይሄ ደግሞ ውበቷ ነው የነበረው። አሁን ግን እንደምንሰማው በጣም ከባድና በየቦታው ጦርነት እየጫረ ይሄ ውበታችን የነበረው ጉዳይ አሁን ላይ ልዩነትን እየጫረ መከፋፈልን እየጫረ ወንድም በወንድሙ ላይ እንዲነሳ እያደረገ ይገኛል። እግዚአብሔር አምላክ ይችን ሀገር ይጎብኛት። ቅድስት ድንግል ማርያም አስራት ሀገሯን አለውልሽ ትበላት። ምክንያቱም ከወደሱ ካልመጣ ምህረት በሰው እጅ ከባድ ስለሆነ ማለት ነው። ሁላችንም በጸሎት በቆምንበት ወቅት ሀገራችንን ሰላም እንዲያደርግልን እግዚአብሔርን ልንጠይቀው ይገባል። ምክንያቱም ለአንድ ጻድቅ ስል እግዚአብሔር ብዙሃኑን ስለሚምር ሀገርንም ጭምር ስለሚምር ማለት ነው። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችን ይጠብቅልን። ቸር ቆዩ።